ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። በዚህ አዲስ ቪዲዮ አንድ የተሰጠ ኒው ሬዚደንሻል ቢልዲንግ ኤሌክትሪካል ኢንስታሌሽን ዲዛይን እንዴት እንደምንሰራ ፍሮም ዘ ቢግኒንግ ቱ ዘ ላስት ስቴፕ እያንዳንዱን ስቴፕ በተከታታይ በምናዘጋጃቸው ቪዲዮዎች በደንብ እናያለን። ከመጀመሪያው እስከ መጨረሻው የዚህን የተሰጠን ህንፃ ኤሌክትሪካል ዲዛይኑን እንዴት እንደዚህ መስራት እንደምንችል በደንብ ፕራክቲስ እናደርጋለን። ቪዲዮዎችን ለመከታተል እንዲመቸን በሞጁል በሞጁል እየከፋፈሉ አቀርብላችኋለሁ። የመጀመሪያው ሞጁል በደንብ ፎከስ የሚያደርገው ቢልዲንግ ኤሌክትሪካል ኢንስታሌሽን ማለት ምን ማለት ነው። እዚህ ጋር ቢልዲንግ ኤሌክትሪካል ኢንስታሌሽን ስንል ምን ነገሮችን ነው ኮንሲደር የሚያደርግ የሚለውን በደንብ የምናይበት ፋንዳሜንታል ኮንሰፕቱን ከዚህ ከቢልዲንግ ኤሌክትሪካል ኢንስታሌሽን ለመስራት የሚያስፈልጉን ፋንዳሜንታል የሆኑ ነሰሰሪ የሆኑ መረጃዎችን ናሽናልና ኢንተርናሽናል ስታንዳርዶችን በደንብ ፕራክቲስ የምናደርገው በዚህ በሞጁል ዋን ነው። ሞጁል ቱ ዲዛይን ፕሪንሲፕሎች እናያለን። ኤሌክትሪካል ኢንስታሌሽንን ለዚህ ቢልዲንግ ዲዛይን ለማድረግ የሚያስፈልጉ ፋንዳሜንታል ፕሪንሲፕልስ ሎድ እንዴት ክላሲፋይ እናደርጋለን፣ መብራት ፖይንቶችን፣ ማብሪያ ማጥፊያዎችን፣ ሶኬት አውትሌት፣ ሌሎች ሆም አፕሊያንስ አሉ። እነዚህን ከዚህ ህንፃ ላይ ካለው መረጃ ተነስተን እንዴት ነው ክላሲፋይ የምናደርግ የሚለውን በደንብ ሞጁል ቱ ላይ ፕራክቲስ እናደርጋለን። ሞጁል ስሪ ላይ የዚህን የተሰጠን አርክቴክቸራል ድሮይንግ አለን። እዚህ ጋር ኤሌክትሪካል ኢንስታሌሽን ለመስራት አውቶካድ ሰም ስኪል ያስፈልግ ሰም ኢንትሮዳክተሪ ስለዚህ አውቶካድ ወይም እዚህ ጋር ኮንሰፕቶች ሊኖሩን ይገባል። ወይም ስለዚህ ድሮይንግ ስኪል ማወቅ አለብን። አውቶካድ እንዴት መጠቀም እንዳለብን ማወቅ አለብን። ውድ ቻናላችን ቤተሰቦች ከዚህ በፊት ኢንትሮዳክሽን ቱ አውቶካድ ቱቶሪያል በዚህ ቻናል ላይ ብዙ ቱቶሪያሎችን ሰርቻለሁ። እነሱንም መከታተል ትችላላችሁ። እንዲሁም በሞጁል ስሪ ይህን ኤሌክትሪካል ሲስተሙን እዚህ ጋር ላያውቱን ለመስራት የሚያስፈልገንን ፋንዳሜንታል ቱቶሮችን እነዚህን ፖይንቶች እንዴት ክሬት እንደምናደርግ ላይቲንግ ፖይንቶች እንዴት ክሬት ማድረግ እንደምንችል ሶኬት ሲምፖሎችን እነዚህ ብሎክ ዲያግራሞችን ኦብጀክቶችን እንዴት ክሬት አድርገን ካስተማይዝ አድርገን እዚህኛ ሲስተም ላይ ድሮ እንዴት እንደምናደርጋቸው በሞጁል ስሪ በደንብ ፕራክቲስ እናደርጋለን። ሞጁል ፎር ላይ ይሄ የተሰጠን ድሮይንግ አለ። እዚህ ድሮይንግ ላይ በርካታ መረጃዎች ኢንፎርሜሽኖችን ማግኘት እንችላለን። ስለዚህ ፕሮጀክት ኢንፎርሜሽን ጋዘሪንግ ያስፈልገናል። እዚህ ጋር እያንዳንዱ ኑሮ አንደርስታንድ ማድረግ አለብን። እዚህ ጋር ለምሳሌ ሊቪንግ ሩም አለ፣ ኪችን አለ፣ ቤድሩም አለ፣ ባዝሩም፣ ላውንደሪ እና ሌሎችም አሉ። ከግራውንድ ፍሎር ፕላን ላይ እነዚህ መረጃ እናገኛለን። ፈርስት ፍሎር ላይ ስንሄድም እንደዚሁ ሌሎች መረጃዎች አሉ። ስለዚህ እዚህ እያንዳንዱ ኑሩም አይዴንቲፋይ ማድረግ አለብን። ከአርክቴክቸራል ድሮይንጉ ላይ የተለያዩ ሴክሽኖች አሉ። ምሳሌ ፍሮንት ኤሊቬሽን አለ። እዚህ ጋር ከፍሮንት ኤሊቬሽን እዚህ ጋር የምናገኘው መረጃ አለ። ከሴክሽን ቪው ከዚህኛው የምናገኘው መረጃ ይኖራል። እነዚህ መረጃዎች በደንብ ማጠናከር አለብን። ምክንያቱም እነዚህ መረጃዎችን በደንብ ስናጠናክር የእያንዳንዱ ሩም ወይም እዚህ ህንፃ ላይ እዚህ ጂ+1 ሬዚደንሻል ቢልዲንግ ላይ ምን አይነት ሩሞች እንዳሉ እያንዳንዳቸው ፋንክሽን ምን እንደሆነ በደንብ እናውቃለን። ይህ ማለት ሎድ ካውንቲንግ ማድረግ እንችላለን። ምን አይነት ሎዶች እንዳሉ አናሊሲስ መስራት እንችላለን ማለት። ሞጁል 5 ላይ ሎድ ስቲሜሽን እንሰራለን። ምን አይነት ሎድ ሃው መኒ ሎዶች ያስፈልጉናል። ሊቪንግ ሩም ላይ ስንል መብራቶች ያስፈልጉናል። ምን ያህል መብራት ያስፈልጋል? የትኛው አይነት መብራት ሪኮሜንዴብል? ሶኬት አውትሌቶች የት ቦታ መቀመጥ አለባቸው? እዚህ ላውንደሪ ሩሙ ላይ ምን አይነት ሶኬት እዚህ ጋር የሚያስፈልግ? ኪችን ላይ ሲመጣው ልክ እንደዛው አይደንቲፋይ ስላደረግን ሎድ ስቲሜሽን እንሰራለን። የሚያስፈልገን ኤሌክትሪካል ሎድ በእያንዳንዱ ቦታ ላይ እናስቀምጣለን። ሞጁል 6 ላይ አይደንቲፋይ ያደረግናቸውን ሎዶች ኤሌክትሪካል ላይአውቱን በአውቶካድ ላይ ልክ እንደዚህ እናስቀምጣለን። የላይቲንግ ሲስተሙን እንዴት ድሮ እንደምናደርግ ሶኬት አውትሌቶች እንዴት እንደምናስቀምጥ ሌሎችም ኤሌክትሪካል ሲስተሞችን እንዴት እንደምናስቀምጥ እንዲሁም ዲስትሪቢዩሽን ቦርዶችን የግራውንድ ሲስተሙ ዲስትሪቢዩሽን ቦርድ አለው። የጂ+1 ዲስትሪቢዩሽን ቦርድ አለን። እዚህ ጋር እንደምናየው እነዚህ ዲስትሪቢዩሽን ቦርዶችን እንዴት እንደምንሰራ በደንብ ፕራክቲስ እናደርጋለን። ሞጁል 7 ላይ ሳይዚንግ እንሰራለን። ለላይቲንግ ሲስተሞች የኬብል ሳይዝ ምን ያህል መሆን ያለበት፣ የኬብል አይነቱስ፣ ኮንዲዩት፣ ፓወር ስታንዳርዶችን ተጠቅመን ሳይዚንግ ለኬብል እና ለኮንዲዩት እናወጣለን። ዲስትሪቢዩሽን ቦርዶች ይሄ ዲስትሪቢዩሽን ቦርድ ነው። ሳይዙ ታይፑ እዚህ ጋር የተቀመጠው ማለት ነው። ወይም ደግሞ ጂ+1 ላይ እዚህ ጋር አለ። እነዚህም በደንብ ዲቴል አናሊሲስ የሚሰራ ሞጁል 8 ላይ እዚህ ጋር ፕሮቴክሽን ሲስተሞች ዲቫይሶች አሉ። ኢንክሉዲንግ ሶኬት አውትሌቶች እዚህ ጋር የሚወጡት እነዚህ ማለት ነው። የእነዚህን ብሬከር ሬቲንጋቸውን ፕሮቴክት ሲስተሞችን የዚህን ኢንስታሌሽን በደንብ ዲቴሉን እናስቀምጣለን። ስለዚህ እንደዚህ ድሮይንግ ሰርተን ከጨረስን በኋላ እያንዳንዱን ሲስተም እዚህ ጋር በአይነት ምሳሌ ላይቲንግ ሲስተሞች የትኛው አይነት ላይቶች ተጠቅመናል፣ ብዛታቸው ስንት ነው፣ ሶኬትም ልክ እንደዛው ዳብል ሶኬት፣ ሲንግል ሶኬቶች የተጠቀምናቸው ላይ እነዚህ ሌሎችም ኤሌክትሪካል ሲስተሞች እዚህ ጋር አሉ። እነዚህን ኤሌክትሪካል ሲስተሞች ምን እናደርጋለን? ልቅም አድርገን እያንዳንዱን በአይነት አሬንጅ እናደርጋለን። ምን ኤክሴል ላይ ልክ እንደዚህ እናስቀምጥና ኤክሴል ላይ ሄደን ኳንቲቲውን በሜትር ነው በነምበር ነው በምንድን ነው የሚለካ
ኳንቲቲው ምን ያህል ነው፣ ለአንድ ኳንቲቲ ዩኒት ፕራይሱ ምን ያህል ነው የሚለው እናስቀምጣለን። እዚህ ጋር ለምሳሌ ብንወስድ እነዚህ ኤልኢዲ ላይቶች አሉ። የትኛው አይነት ኤልኢዲ ነው የተጠቀምነው? ዩኒት ፕራይሱ ስንት ነው? ብዛቱ ስንት ነው? እዚህ ሲስተም ላይ የተጠቀምነው ላይቲንግ ከምናቸው ላይቲንጎች እዚህ ጋር በብዛት ወይም በአይነት እናስቀምጣለን። የአንዱ ላይቲንግ ኮስቱ ስንት ነው? እዚህ ጋር ስንመጣ ለምሳሌ የዚህን ላይቲንግ ሲስተም ስፔሲፊኬሽን እናስቀምጣለን። ዋቴጁ ምን ያህል ነው? ሉሚነስ አውትፑቱ ምን ያህል ነው? እያንዳንዱን የዚህን ላይቲንግ ሲስተም ዲቴል ስፔሲፊኬሽን ካስቀመጥን በኋላ ምን ያህል ነው ይህን የተጠቀምነው እኛ ድሮይንግ ላይ እዚህ ድሮይንጋችን ላይ ካውንት እናደርጋለን። ልክ እንደዚሁ የስዊቾችን እንሰራለን። ሶኬቶችን በአይነት ኤክሴል ላይ አሬንጅ እናደርጋለን። እነዚህ በአይነት አሬንጅ እናደርግና ኮስት እናወጣላቸዋል። ለሌሎች ሆም አፕሊያንሶችም እዚህ ጋር ላሉት ኪችን ላይ ላሉ ሆም አፕሊያንሶች ለእያንዳንዱ ዩኒት ፕራይስ እናስቀምጥና ከዛ ቶታል ፕራይሱ እናስቀምጣለን። ይህን አጠቃላይ በደንብ እናያለን። ሞጁል 11 ላይ ወይም የመጨረሻው ሞጁል ላይ ፋይናል ዶክሜንቴሽን እና ሰሚሽን እንሰራለን። መጨረሻ ላይ ፋይናል ዶክሜንቴሽን ከማድረጋችን በፊት ዶክሜንት ስናደርግ ሚስተካከል ነገር ኢንኬስ ካለ ፕሬዘንት አድርገን ሚስተካከለውን አስተካክለን ፋይናሊ ሴሚት ማድረግ እንችላለን። ውድ ቻናል ቤተሰቦች እነዚህን የቢልዲንግ ኤሌክትሪካል ኢንስታሌሽን ተከታታይ ቪዲዮዎችን በሞጁል ከፋፍዬ አቀርብላችኋል። እናንተ የሚጠበቀው ቪዲዮን ላይክ ማድረግ እና ሼር ማድረግ እንዲሁም ቻናል ሰብስክራይብ ብታደርጉ በተከታታይ የምለቃቸውን ቪዲዮዎች በቀላሉ ማግኘት ትችላላችሁ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።